ምንዛሬ በኢትዮጵያ ባንኮች ያለውን መረጃ ይዘንላችሁ መጥተናል። ዛሬ ግንቦት 7 2018 ዓ.ም በባንኮች ያለው ምንዛሬ ምን ይመስላል ብለን መረጃን ይዘንላችሁ መጥተናል። ሰላም ቤተሰቦቻችን እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ ይዘንላችሁ የመጣነው የአራት ባንኮች ማለትም የኢትዮጵያ ንግድ ባንክ፣ የአዋሽ፣ የአቢሲኒያ እንዲሁም ደግሞ የብርሃን ባንክ መረጃዎችን ይሆናል። በአሜሪካ ዶላር፣ በዩሮ፣ በፓውንድ፣ በስዊስ ፍራንክ፣ በኩዌት ዲናር፣ በቻይና ዩዋን፣ በዲርሃም እንዲሁም በሳውዲ ሪያል ያለውን የምንዛሬ መረጃ በስንት የተሸጠ እንደሚገኝና እንደሚገዛ እንነግራችኋለን። አብራችሁን ቆዩ። ቪዲዮን ታዲያ ስትጀምሩ እንደተለመደው ቪዲዮን ላይክ ማድረግ፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። እንዲሁ ደግሞ ሁልጊዜ ተመሳሳይ የሆኑ የምንዛሬ መረጃዎች እንዲደርሳችሁ ቻናላችንን የሰብስክራይብ ካደረጋችሁ በኋላ እንዲሁ የደውል ምልክቷን በመጫን አብራችሁን ትቆዩ ዘንድ በማክበር እንጠይቃለን። የምንጀምረው ከአሜሪካ ዶላር ነው። አንዱ የአሜሪካ ዶላር ዛሬ ላይ በ153 ከ87 ተገዝቶ በ156 ከ95 በምሽት ላይ የሚገኘው የፓውንድ ስተርሊንግን ዛሬ ላይ በ205 ከ21 ተገዝቶ በ209 ከ31 ይሸጣል። አንዱ ዩሮ በ181 ከ14 ተገዝቶ በ184 ከ76 የኢትዮጵያ ብር በምሽት ላይ ይገኛል። የስዊስ ፍራንክ በ193 ከ34 ተገዝቶ በ197 ከ21 እየተሸጠ ነው የሚገኘው። አንዱ የኩዌት ዲናር በኢትዮጵያ ንግድ ባንክ መረጃ መሰረት በስንት ተገዝቶ በስንት ይሸጣል ካላችሁ እንዲሁ በ493 ከ02 ተገዝቶ በ502 ከ88 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ22 ከ24 ተገዝቶ በ22 ከ69 በመሸጥ ላይ ነው የሚገኘው። ዲርሃምን ስንመለከት አንዱ ዲርሃም በ41 ከ90 ተገዝቶ በ42 ከ74 የኢትዮጵያ ብር እየተሸጠ ነው የሚገኘው። የሳውዲ ሪያል ስካላችን የሳውዲ ሪያል ዛሬ በኢትዮጵያ ንግድ ባንክ መረጃ መሰረት በ41 ከ01 ተገዝቶ በ41 ከ83 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን የምንዛሬ መረጃዎቻችንን እንቀጥላለን። ቀጥለን የምንመለከተው ደግሞ በአዋሽ ባንክ ያለውን የምንዛሬ መረጃ ይሆናል። በአዋሽ ባንክም እንዲሁ የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ የስዊስ ፍራንክ፣ የሳውዲ ሪያል፣ የዲርሃም እንዲሁም ደግሞ የካናዳ ዶላር በስንት ተገዝተው በስንት እየተሸጡ እንደሚገኙ የምንነግራችሁ ይሆናል። አብራችሁን ቆዩ። የአሜሪካ ዶላር በአዋሽ ባንክ በ154 ከ21 ተገዝቶ በ157 ከ29 ይሸጣል። ዩሮ በ182 ከ96 ተገዝቶ በ186 ከ62 ነው የሚሸጠው። ፓውንድ ስተርሊንግ አንዱ ፓውንድ ስተርሊንግ 208 ከ11 ተገዝቶ 212 ከ27 ይሸጣል። የስዊስ ፍራንክ በ195 ከ96 ተገዝቶ በ199 ከ88 ይሸጣል። የሳውዲ ሪያል ደግሞ በ43 ከ16 ተገዝቶ በ44 ከ02 ይሸጣል። የዲርሃም ምንዛሬን ስንመለከት አንዱ የዲርሃም ምንዛሬ በ44 ከ10 ተገዝቶ በ44 ከ98 ይሸጣል። የካናዳ ዶላር በ111 ከ59 ተገዝቶ በ113 ከ82 የኢትዮጵያ ብር በመሸጥ ላይ እንደሚገኝ ያገኘነው ምንዛሬ መረጃ ያመለክታል። ቅድም ያልነገርኳችሁ በንግድ ባንክ መልእክት ማለት ነው የ9 ብር በእያንዳንዱ ጉርሻ በተለይ ደግሞ ከተለያዩ ዓለም አቀፍ የሆኑ ሀገራቶች በኢትዮ ዳይሬክት፣ በካሽኮ፣ በፋስት ፔይ፣ በወገን ሴንድ እንዲሁም በቦቲም፣ በሲቢ ኮኔክት እና በላኪራዊ ሚኒት በኢትዮጵያ ፔይ ገንዘብ መላኪያ ሲላክላችሁ በኢትዮጵያ ንግድ ባንክ ማለት ነው 9 ብር ተጨማሪ ጉርሻ አላችሁ። በአዋሽ ባንክም እንዲሁ የ10% ጉርሻ አላችሁ ማለት ነው። በውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ እንዲሁም በጥሬ ገንዘብ ሲላክላችሁ ማለት ነው። ቀጥለን የአቢሲኒያና የብርሃን ባንክስ የምንዛሬ መረጃዎች
ምን ይመስላሉ የሚለው እንመለከታለን። ታዲያ እስካሁን ድረስ ስትከታተሉን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በማክበር እንጠይቃለን። ቪዲዮን ላይክ በደንብ ይደረግ። ይህ መረጃ ብዙዎች ጋር እንዲደርስ ስለሚጠቅም ቀጥለን የአቢሲኒያ ባንክ ነው የምንነግራችሁ። በአቢሲኒያ ባንክ አንዱ የአሜሪካ ዶላር በ154 ከ29 ተገዝቶ በ157 ከ39 ይሸጣል። ፓውንድ ስተርሊንግ በ208 ከ42 ተገዝቶ በ212 ከ60 ይሸጣል። አንድ ዩሮ በ183 ከ26 ተገዝቶ በ186 ከ92 ይሸጣል። ዲርሃም በ44 ከ24 ተገዝቶ በ45 ከ13 ይሸጣል። የስዊስ ፍራንክ በ197 ከ01 ተገዝቶ በ296 ይሸጣል። የካናዳ ዶላር በ112 ከ39 ተገዝቶ በ114 ከ64 ይሸጣል። የሳውዲ ሪያል በ41 ከ79 ተገዝቶ በ44 ከ67 እየተሸጠ ነው የሚገኘው። በአቢሲኒያ ባንክ እንዲሁ ደግሞ ቅድም እንደነገርኳችሁ 2% ጉርሻ አለ ማለት ነው። እንዲሁ በዳብሽን፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በተወዳጅ፣ በፋስት ፔይ፣ ሪያና በሌሎች ገንዘብ አስተላላፊዎች በኩል ገንዘብ ሲላክላችሁ 2% ጉርሻን አዘጋጅቻለሁ ብሏል። የአቢሲኒያ ባንክ መረጃን እንደሚያመለክተው ከሆነ ማለት ነው። እንደ ነገርኳችሁ ሁሉም ባንኮች የየራሳቸው ኢንሰንቲቭ ወይም ደግሞ ማበረታቻ አላቸው። እናንተ መረጃዎቹን በደንብ ከተመለከታችሁ በኋላ የትኛው ማበረታቻ አሪፍ ነው ብሎ መወሰን እንግዲህ የእናንተ ምርጫ ነው ማለት ነው። እናንተ በመረጣችሁት ባንክ ላይ መዘርዘር ትችላላችሁ ማለት ነው። ቀጥለን የምንመለከተው የብርሃን ባንክ መረጃ ሲሆን የብርሃን ባንክን መረጃ እንዲሁ በአሜሪካ ዶላር፣ በፓውንድ ስተርሊንግ፣ በዩሮ፣ በዲርሃም፣ በአውስትራሊያ ዶላር፣ በካናዳ እና በስዊስ ፍራንክ በኢትዮጵያ ብር በስንት እየተሸጡ እንደሚገኙ የምንመለከት ይሆናል። የአሜሪካ ዶላር በብርሃን ባንክ በ154 ከ88 ተገዝቶ በ157 ከ97 ሲሸጥ፣ ፓውንድ ስተርሊንግ ደግሞ በ209 ከ68 ተገዝቶ በ213 ከ87 ይሸጣል። የዩሮን ምንዛሬ ስንመለከት በ181 ከ88 ተገዝቶ በ185 ከ52 ይሸጣል። ዲርሃም በ42 ከ16 ከ33 ተገዝቶ በ43 ከ06 ይሸጣል። የአውስትራሊያ ዶላርን ስንመለከት እንዲሁ አንዱ የአውስትራሊያ ዶላር ዛሬ ግንቦት 7 2017 ዓ.ም በ111 ከ87 ተገዝቶ በ114 ከ10 ይሸጣል። የካናዳ ዶላርን ስንመለከት በ112 ከ96 ተገዝቶ በ115 ከ21 ሲሸጥ፣ የስዊስ ፍራንክ ደግሞ በ198 ከ29 ተገዝቶ በ202 ከ26 የኢትዮጵያ ብር በመሸጥ ላይ ይገኛል። እዚህ ላይ የብርሃን ባንክ መልእክት አለው። 10 ብር ተጨማሪ በእያንዳንዱ ዶላር ይላል። በተለይ ከባህር ማዶ ሲላክላችሁ ገንዘብ በባንክ ውስጥ ተቀበሉ፣ በጥሬ ገንዘብ እንዲሁ ስትመነዝሩ በእያንዳንዱ ዶላር ላይ 10 ብር ጭማሪ እሰጣለሁ ብሏል። ተመልካች አድማጮቻችን የአቢሲኒያ፣ የብርሃን ባንክ፣ የአዋሽ እንዲሁም የንግድ ባንክ ዋና የሆኑትን ዓለም አቀፍ የሆኑ ምንዛሬዎችን እንደዚህ አስቃኝተናችኋል። እስከ መጨረሻው ድረስ አብራችሁን ስለተከታተላችሁ እጅግ በጣም አመሰግናለሁ። በያላችሁበት መልካም ጊዜ